ሰላም ጤና ይስጥልን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። በምስራቅ አርሲ የተካሄደ ያለው የኦርቶዶክስ እምነት ተከታዮችን ግድያ ለመመርመር 9 አባላት ያሉት የልኡካን ቡድን ያሰማራው የኢትዮጵያ የሃይማኖት ተቋማት ጉባኤ የደረሰበትን የምርመራ ውጤት እንዲቀለብስ መደረጉ ተገለጸ። ግድያው እየቀጠለ ባለበትና አሁንም በስፋት እየተካሄደ መሆኑ እየታወቀ ምርመራ ማድረግ ያስፈለገበት ምክንያት አነጋጋሪ በሆነበት በዚህ ወቅት ባለፈው ሳምንት ወደ አርሲ የተሰማራው የሃይማኖት ተቋማት የልኡካን ቡድን ብልጽግና ፓርቲን የማይጎዳ ከጠቅላይ ሚኒስትር ጽሕፈት ቤት በተሰጠ ትዕዛዝ የግኝት ውጤቱ መቀልበሱን ነው ለአንከር ሚዲያ በደረሰ መረጃ ላይ የተመለከተው። ምንም እንኳን የልኡካን ቡድኑ የመጀመሪያ ደረጃ የምርመራ ውጤት ብልጽግናን የሚጎዳ እንዳልሆነ የገለጹት ምንጮች፣ ነገር ግን አብይ አህመድ በቀጥታ ለተቋማት ጉባኤ ጸሐፊ ለቀትጓሃን ታጋይ ታደለ በመደወል በግድያው የጀዋር መሐመድ እጅ እንዳለበትና ከሸኔ ጋር በመተባበር የተፈጸመ ነው የሚል መደምደሚያ እንዲሰጥበት ትዕዛዝ ማስተላለፉን ከምንጮች መረጃ ለማወቅ ተችሏል። ሊቀትጓን ታጋይም የልኡካን ቡድን አባላቱን በአስቸኳይ በመጥራት ከጠቅላይ ሚኒስትሩ ጽሕፈት ቤት የተላለፈ መመሪያ አለ በማለት ከአብይ አህመድ የተሰጠውን ትዕዛዝ ያሳወቃቸው ሲሆን የልኡካን ቡድኑ ለሁለት ተከፍሎ መግባባት ሳይችል ከቆየ በኋላ የጀዋር መሐመድ ስም እንዲወጣና ሸኔ ለግድያው ተጠያቂ ነው የሚል መደምደሚያ እንዲሰጠው በሚል የቀረበውን ሪፖርት በመስማማት የመጀመሪያ ደረጃ ውጤቱ መዘጋጀቱን ለማወቅ ተችሏል። የኢትዮጵያ የሃይማኖት ተቋማት ጉባኤ የማጣራት ስልጣንና ኃላፊነት ሳይኖረው የብልጽግናውን አገዛዝ ገጽታ የሚያስተካክል ሪፖርት እንዲያወጣ በሚል ወደ ስፍራው የልኡካን ቡድን መላኩ በጉዳዩ ዙሪያ የአብይ አህመድ አገዛዝ ከተጠያቂነት ለመሸሽ መወሰኑን የሚያመላክት ተደርጎ ተወስዷል። የልኡካን ቡድኑ በምርመራ ደረስኩበት የሚለው ድምዳሜ በስም ያልተጠቀሰ አንድ ታጣቂ ቡድን ግድያውን እየፈጸመ እንዳለ የሚያሳይ ቢሆንም በአብይ አህመድ በኩል በቂ አይደለም፣ ሸኔና ጀዋር መሐመድ ይጨመሩበት የሚል ትዕዛዝ መተላለፉ ጉዳዩን ለአንዳንድ የልኡካን ቡድኑ አባላት ግራ የሚያጋባ እንዳደረገው ነው የደረሰን መረጃ የሚያመለክተው። የአርሲው ግድያ እየተከናወነ ያለው በሻርካ ወረዳ አስተዳዳሪ ሙሉ ፍቃድና የሎጂስቲክ አቅርቦት መሆኑ እየተነገረ ባለበትና የአብይ አህመድ አገዛዝ ግድያውን ለማስቆም የወሰደው አንዳችም እርምጃ እንደሌለ በስፋት እየተገለጸ ባለበት በዚህ ወቅት እውነታውን ለመሸፋፈን የሚደረገው የአገዛዙ ሙከራ በቀጠናው የበለጠ ግድያ ሊኖር እንደሚችል የሚጠቁም ነው ሲሉ መረጃውን ለአንከር ሚዲያ ያደረሱና ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። በአብይ አህመድ ትዕዛዝ የተቀለበሰውና በኢትዮጵያ የሃይማኖት ተቋማት ጉባኤ የተዘጋጀው የምርመራ ሪፖርት የፊታችን ማክሰኞ በአርባ ምንጭ ከተማ በሚዘጋጀው ሀገር አቀፍ የሰላም ኮንፈረንስ ላይ ይፋ እንደሚደረግ በሊቀትጓሃን ታጋይ ታደለ ፊርማ በተሰራጨው ደብዳቤ ላይ ተመልክቷል። አሁንም የታገቱ በርካታ ሰዎች መኖራቸውንና ግድያውን የሚፈጽሙት ታጣቂዎች ምሕረት በሌለው በአሰቃቂ ሁኔታ መግደላቸውን መቀጠላቸው እየታወቀ የሃይማኖት ተቋማት ጉባኤ ግድያው ሳይቆም ምርመራ ማካሄዱ የብልጽግናውን አገዛዝ ለመከላከል የሚያደርገውን የተለመደ አካሄድ የሚያጋልጥ እንደሆነም ተመልክቷል። በሌላ በኩል በአንድ መግለጫ ብቻ ስለ ጉዳዩ ግልጽ ያልሆነ መልእክት ያስተላለፈችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕመናን የሚቀርብባት ተቃውሞ እየተጠናከረ ነው፣ ጫናው በዛብን ያሉት ጥቂት አባቶች በግላቸው ወጥተው ድምጽ ማሰማታቸው በቂ አይደለም፣ ቤተክርስቲያኒቱ በተቋም ደረጃ ጠንከር ያለ አቋም ልታሳይ ይገባል፣ ለሕዝበ ክርስቲያኑ ጥሪ በማድረግ አገዛዙ ግድያውን እንዲያስቆም ማድረግ ከየትኛውም ወቅታዊ ኃላፊነቷ ቀድሞ መደረግ አለበት የሚል የተቃውሞ ድምጾች እየተሰሙ ነው። የቤተክርስቲያኒቱ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን ጨምሮ በርካታ የሲኖዶሱ አባላት የሆኑ ሊቃነ ጳጳሳት ሕዝበ ክርስቲያኑን እያስጨነቀ ያለውን የአርሲውን ጉዳይ ወደ ጎን ትተው በአንድ የቀብር ስነ ስርዓት ላይ ተገኝተው ሐዘናቸውን የገለጹበት ሁኔታም መነጋገሪያ ሆኗል። በምስራቅ አርሲ ግድያውን ማስቆምና ለተገደሉት የቤተክርስቲያኒቱ ልጆች በሀገር አቀፍ ደረጃ ጸሎተ ፍትሐት ማድረግ የሚገባቸው አባቶች ዝምታቸው በምዕመናን ዘንድ ከፍተኛ ቁጣ መቀስቀሱን ነው በማህበራዊ ሚዲያዎች እየተካሄደ ካለው ስለ አርሲው ግድያ ዝም አንልም ዘመቻ ለመረዳት የተቻለው።
ይህ በእንዲህ እንዳለ የኦሮሞ ነጻነት ሰራዊት ኦላ የምስራቅ አርሲውን ግድያ በተመለከተ የአገዛዙ የእርስ በርስ የማፋጀት ሴራ አካል ነው ሲል አወገዘው። በብልጽግና አገዛዝ የሐሰተኛ መረጃ ስርጭት እየተደረገ ያለውን የማደናገር ዘመቻ ህብረተሰቡ በጥንቃቄ እንዲመለከተው የኦሮሞ ነጻነት ሰራዊት ኦላ ሰሞኑን ባወጣው መግለጫ አስታውቋል። ኦላ የመንግስት ተልዕኮ አስፈጻሚ በሆኑ ኃይሎች የሚካሄደው ጥቃት ወደ አስከፊ የእርስ በርስ ግጭት ሊያመራ እንደሚችል በመግለጽ በአርሲ እየተካሄደ ያለው የኦርቶዶክሳውያን ግድያም በመንግስት ተልዕኮ አስፈጻሚ በሆኑ ኃይሎች የሚደረግ መሆኑን ገልጿል። አገዛዙ ከኦሮሞ ነጻነት ሰራዊት ጋር ድርድር ሊጀመር ነው የሚል ከእውነት የራቀ መረጃ በማሰራጨት የማደናገር ስልቱን አጠናክሮ ቀጥሏል ሲልም ገልጿል። በተያያዘ ዜና በአርሲም በዚህ ሰሞንም ግድያው እንደቀጠለ መሆኑን የሚያሳዩ መረጃዎች የወጡ ነው። የጥምረት ለቤተ ክርስቲያን ዓለም አቀፍ ንቅናቄ አመራር አባል መምህር ነዋይ ካሳሁን ችግሩ እየተባባሰ ነው፣ የአባቶች ዝምታ ደግሞ አስደንጋጭ ነው ይላሉ። እንደወትሮ እንግዲህ ከዚህ ከመስከረም ወር ከነሐሴ ወር ወዲህ ከፍተኛ የሆነ የኦርቶዶክሳውያን ግድያ በተለያዩ ወረዳዎች ሲመዘገብ ቆይቷል። በተለይ ደግሞ በዚህ በሸርካ ወረዳ፣ በመርቲ፣ በአቦምሳ እነዚህ አካባቢዎች በጣም ሰፊ የሆነ የክርስቲያኖችን ጅምላ ጭፍጨፋ ነው። ያገዳደሉ ሁኔታ በጣም ይዘገናል ለሚሰማው። ከ2 ዓመት ህፃን እስከ 70 ዓመት ሽማግሌ ድረስ ማንንም ሳይመርጥ በተለያዩ ስራዎች ላይ ተሰማርተው ባሉበት ወቅት ኦርቶዶክሳውያን እየተገደሉ ያሉት እንግዲህ መጨረሻ ላይም ከነዛ ሰሞኑን ከምናስባቸው ከ25ቱ በኋላ እንደገና ሌሎች 5 ሰዎች የእርሻ ስራ ላይ እያሉ ከስራቸው አረፍ ብለው ምሳ እየበሉ ሳለ ነው ታጣቂዎች መሳሪያ የታጠቁ አክራሪዎች ከበው ሁሉንም የጨፈጨፏቸው። እንደዚሁ ደግሞ ባልና ሚስትንም እንደዚሁ በእሳት ቃጥለው ለብልበው ነው የገደሉት። አሁን ላይ ያለው ሁኔታ መሳይ በጣም ልብ የሚነካ ነው። እግራቸው ባወጣቸው በሄዱበት በሚችሉበት ቦታ ሁሉ ነፍስ ያውጭኝ እያሉ የሚሰደዱ ክርስቲያኖች ኦርቶዶክሳውያን በጣም ብዙ ናቸው። የሚያደርጉትን የሚጨብጡትን አጥተዋል። እነሱ አንዳንዶቹ ያው መንግስት ይድረስልን ይላሉ። የሚደርስላቸው አካል የለም። መውጣት የሚችለው መሄድ የሚችለው ሁሉ ከአካባቢው እየለቀቀ እየሄደ ነው። በጣም በርካታ ወረዳዎች ከኦርቶዶክሳውያን ነፃ ሆነዋል። መሬታቸውን ለቀው ሄደዋል። እነዚህኛዎቹ መሄጃ የለንም መሸሻ የለንም ያሉት ናቸው ቀርተው እንግዲህ እንደዚህ አይነት መከራና ሰማዕትነት እየተቀበሉ ያሉት። የተረፉ ደግሞ በጣም በርካቶች በስጋት ደግሞ አሁንም እጅግ በቁጥር በርካታ የሆኑ ታፍነው ተወስደዋል። እነዛም የደረሱበት አይታወቅም። ቤተሰቦቻቸው ነገ ከነገ ወዲያ ሞት እንሰማለን ያሉ በጣም በስነ ልቦና የተረሹበት ነው። ድረሱልን ነው የሚሉት። ግን እንዴት ነው መድረስ የሚቻልበት መንገድ ሁሉ ሩቅ ሆነ። በቅርብ ያሉት ሊጮህላቸው ሊደርሱላቸው በአካባቢው ካለው የመንግስትም መዋቅር ጋር ሊገናኙ የሚችሉት የቤተ ክህነቱ ሰዎች ናቸው። እነሱ ደግሞ በራቸውን ዘግተው ተቀምጠዋል። በዚያ ላይ ደግሞ ሶስተኛ ቆስለው የተረፉ ህፃናቱ፣ አረጋውያኑ በጣም በርካቶች የተለያየ ሆስፒታል ክሊኒክ ገብተዋል። እነዚያን እንዴት ናችሁ የሚላቸው የለም። በአሁኑ ሰዓት እንደምታውቀው የመታከሚያ ገንዘብ በጣም ትልቅ ነው። በወረዳ ደረጃ የምትታከሙ አይደለም። ወደ ክፍለ ሀገር ይመጣሉ፣ ወደ አዳማ ይመጡ አሉ፣ ወደ አዲስ አበባ ይመጡ አሉ፣ ወደ ወላይታ ይሄዱ አሉ። እነዚህ ሁሉ በመከራና በጭንቅ ላይ ያሉበት ሁኔታ ነው ያለው። መሳይ እንደው መምህር ነዋይ ከቤተ ክርስቲያኒቱም ሆነ ከቤተ መንግስቱ የምንሰማው ነገር የለም። ከተገደሉትና እስካሁን ከሰማናቸው በጣም ስሜትን ከሚጎዱ ክስተቶች የወደፊቱ የበለጠ የሚያሰጋ እንደሆነ ነው የምንሰማው። ኢትዮጵያውያን በተፈጠሩበት ቀያቸው በራሳቸው ምንም ነገር ሌላ የሚያውቁት ነገር የለም። የፖለቲካ አጀንዳም የላቸው፣ ሌላም ነገር ምንም የላቸውም። እነሱ ጭምር ነው እየተገደሉ ያሉትና ቤተ መንግስትም በቤተ ክህነትም ያለው ምላሽ በጣም ስሜትን የሚጎዳ ነው። ግን አንዳንድ አባቶች እየወጡ ነው ያሉት። በቂ ነው ወይ? እነዚህ አባቶች ስለማን ነው የሚያወሩት? ውሳኔ መወሰን ያለባቸው እነሱ ሆነው እንደሌላው የህብረተሰብ ክፍል አብረው አልቃሽ መሆናቸው በራሱ ነገሩ ወዴት እያመራን ነው የሚል ጥያቄን እየፈጠረን ያለው መምህር ነዋይ። እውነት ነው። እንግዲህ በጥቅሉ አባቶችም የኢትዮጵያ ህዝብም ኦርቶዶክሳውያንም ሊያውቁት የሚገባቸው የዚህ መንግስት አኗኗር ህልውና እስከቀጠለ ድረስ የኦርቶዶክሳውያን የኢትዮጵያውያን የሁሉም ዜጎች ስቃይና እልቂት ይቀጥላል። ይሄንን ሁሉም ሰው እንዲያውቀው ያስፈልጋል። ሌላው ያነሳው ነገር አባቶች ይናገራሉ የሚለው በምን ደረጃና በምን ልክ ነው የሚናገሩት? በአንዳንድ ቦታ በበዓላት ላይ ተገኝተው እየሞትን ነው እየተገደልን ነው የሚለውንማ ብዙዎቹ ይናገሩታል። ካህናት
ሞቱብን የሚለውን ፓትርያርኩ አንስተውታል። ያንን አንስተውት ግን በጥበብ እናልፈዋለን እኛን ሳይነካ ነው ያሉት። እኛን ሳይነካ እንዴ በተገኘው መድረክና ንግስ ላይ ብቻ እንደው ተናግረዋል ለመባል ነው ወይ? ጳጳሳት ማለት እኮ በቤተ ክርስቲያኒቱ ጉዳይ ላይ ወሳኝ ሰዎች ናቸው። መቀመጥ ያለበትን አቅጣጫ ያስቀምጣሉ። ስብከት አይደለም። አሁን ስብከት አይደለም የሚያድነን ተግባራዊ ምላሽ እንደ ቤተ ክርስቲያን ነው። ምዕመኑማ ሞቷል። አንድ አባት የዚህ ሰበካ ጉባኤ ጠቅላላ ሰበካ መንፈሳዊ ጉባኤ ላይ ካህናቱን እናንተ ከሰላም የሚበልጥ ነገር የለም አትግደል የሚለውን ነገር አስተምሩ፣ ይትክተልበል አትፍሯቸው አሉ። የሚሞተውን ሰው አትግደል ብለው አስተምሩ ብሎ መናገር። ከሞት ያመለጡ ሰዎች የሚገደሉ ሰዎችን እንዴ ላለመሞት ታገሉ የሚል ትምህርት ማስተማር አንድ ነገር ነው። በምንም ይሁን በምንም የሚገደለውን ሰው አትግደል ብላችሁ አስተምሩ የሚል የመድረክ የቃላት ጨዋታ ነው የሚሆነው። አሁንም አባቶች በተለያዩ ቦታ ላይ ሲናገሩ ሰማለው። ጥሩ ነው መናገራቸው። ነገር ግን እርሱ አይደለም መፍትሄው የሚሆነው። ሲሰበሰቡ ምን አደረጉ? ሀገረ ስብከት ተከፋፍለው፣ ገንዘብ ተከፋፍለው፣ በጀት ተከፋፍለው አከሌ ወደ ከሌ ተመደብ የሚለውን የራሳቸውን ጉዳይ ካዩ በኋላ ምዕመኑ እየሞተ ነው፣ እየተገደለ ነው፣ እያለቀ ነው። ይሄ የምንሰበስበው ገንዘብ፣ ይሄ የምንኖርበት ገንዘብ፣ እንዲህ የምንኖርበት ህዝብ እኮ እያለቀ ነው የሚል አጀንዳ እኮ አላነሱም፣ አልተወያዩ። ታዲያ የምን መዝገብ ማስያዝ ወይም ሪከርድ ማስቆጠር ነው? በየንግሱ ላይ ብቻ መጮ። ምዕመኑ እኮ ግራ ገብቶታል። የሚጠብቀው እኮ አባቶቹን ነው። አባቶቹ 1 2 3 4 5 ብለው አስተባብረው፣ በግል አይደለም በጋራ አስተባብረው ይሄን ህዝብ መምራት ያለባቸው እሱ ነው። ተሰብስበው ወደሚገላቸው አካል ሄደው ለምንድን ነው የምታስገድለን ማለት እኮ አለባቸው። ወደ መንግስት አካል አሜሪካን ፋኖን በተመለከተ ውስጥ ለውስጥ ስትከተለው የነበረውን አቋም ልትቀይረው መሆኑ ተገለጸ። የፋኖን ኃይል ትርጉም ያለውና በቀጠናው አዎንታዊ ተጽዕኖ ፈጣሪ መሆን የሚችል አቅም ያለው ነው የሚለውን አቋም ልታራምድ በዝግጅት ላይ እንዳለች ነው ከዲፕሎማቲክ ማህበረሰብ ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። የፋኖን ትግል በጥርጣሬ የምትመለከተው የተበታተነና ለቀጠናው ሰላም ስጋት ነው የሚል አቋም ውስጥ ለውስጥ እንደነበራት የሚገ ምንጮች ከቅርብ ጊዜ ወዲህ ይህን አቋሟን እያጤነችውና ፋኖን በአፍሪካው ቀንድ አዎንታዊ ተጽዕኖ ያለው ኃይል ነው ወደሚል ድምዳሜ ላይ እየደረሰች መሆኑ ተመልክቷል። በአብይ አህመድ አገዛዝ እምነት የሌላት አሜሪካን ቀጠናው ወደ ለየለት አለመረጋጋት ውስጥ እንዳይገባ በሚል ጫናዋን በማላላት መቆየቷን የሚጠቅሱት የዲፕሎማቲክ ማህበረሰብ ምንጮች እንደ ፋኖ ያሉ ኃይሎች የአደረጃጀትና የመዋቅር ጉድለታቸውን አስተካክለው የሚመጡ ከሆነ አብራቸው መስራት አብይ አህመድ የደቀነውን የህልውና አደጋ ማስቀረት ይቻላል የሚል አቋም ላይ መድረሷን አመልክተዋል። ይህ ለፋኖ ኃይሎች ትልቅ ድል ነው። በቀጣይ ዲፕሎማሲያዊ ግንኙነት ለመፍጠርና የፋኖን ትግል በዓለም አቀፉ መድረክ ላይ እንዲተዋወቅ እድሉን እንደሚሰጠው የገለጹት የአንከር ሚዲያ ምንጮች በቅርቡ ይህን የተመለከተ አንዳንድ እርምጃዎች በአሜሪካን በኩል ሊወሰዱ እንደሚችልም ጠቁመዋል። አብይ አህመድ ፋኖን በሽብርተኝነት ለመፈረጅ አቅዶ ሲንቀሳቀስ እንደነበረና ፋኖን በተመለከተ የአሜሪካና የሌሎች የምዕራብ ሀገራትን አመለካከት እየተቀየረ መሆኑን በማረጋገጡ የማስፈረጅ ተልእኮውን እንደተወነው ለማወቅ የተቻለው እስከ 2018 እንደ ኢትዮጵያ አቆጣጠር መግቢያ ድረስ ፋኖን ማጥፋት ካልቻልን በአዲሱ ዓመት የህዝብ ተወካዮች ምክር ቤት ሽብርተኛ በሚል እንዲፈርጀው በማድረግ በዓለም አቀፉ ማህበረሰብ ዘንድ ፋኖ እንዲወገዝና እንዲገለል እናደርጋለን የሚለው የአብይ አህመድ እቅድ አሜሪካና ሌሎች ምዕራባውያን ሀገራት አቋማቸውን እየቀየሩ መሆናቸውን ተከትሎ የፋኖን ፍረጃ ምክር ቤቱ ጋር ሳይደርስ መቀልበሱን ከምንጮች መረጃ ለመረዳት ተችሏል። አሜሪካና ሌሎች ምዕራባውያን ሀገራት ለፋኖ አሉታዊ አመለካከት እንዳላቸው የፋኖን ትግል እውቅና ለመስጠት እንደሚቸገሩ በተለይም ያልተማከልና ወጥነት የሌለው መዋቅር ከመኖሩ ጋር ተያይዞ ለቀጠናው ስጋት የሚፈጥር ነው የሚል አቋም በውስጥ ለውስጥ ሲያራምዱ መቆየታቸውን የሚጠቅሱት የዲፕሎማቲክ ማህበረሰብ አካላት ከቅርብ ጊዜ ወዲህ ፋኖ እያሳያቸው ባለውና የዓለም አቀፉ ማህበረሰብን ትኩረት እያገኙ የመጡ እርምጃዎች መወሰዳቸውን ተከትሎ ምዕራባውያን ሲያራምዱ የቆዩትን አመለካከት ለማጤን መወሰናቸው ተመልክቷል። ባለፈው በጎጃም የመንግስታቱ ድርጅት ተሽከርካሪዎች በፋኖ ቀጠናዎች ለመንቀሳቀስ ፍቃድ ጠይቆ የፋኖ ኃይሎች የደህንነት ከለላ በመስጠት ትብብር ማሳየታቸው በዓለም አቀፉ ማህበረሰብ ዘንድ የፋኖን ገጽታ እንዲቀየር ማድረጉ ተመልክቷል። በተለያዩ ጊዜያት የፋኖ
ኃይሎች የማረኳቸውን የአብይ አህመድ ወታደሮችን ተንከባክበውና በልዩ ሁኔታ ጠብቀው ለዓለም አቀፉ ቀይ መስቀል ማህበር ለማስረከብ ጥሪ ያደረጉባቸው አጋጣሚዎች ስለፋኖ ያለውን አመለካከት እንዲለወጥ ያደረጉ ሲሆን በቅርቡም በዘመቻ አደም ወሎ ላይ በተካሄደም መጠነ ሰፊ ኦፕሬሽን የተማረኩና የቆሰሉ የአብይ አህመድ ወታደሮችን ይፋዊ በሆነ ግንኙነት የዓለም አቀፉ ቀይ መስቀል ኮሚቴ መረከቡ ለፋኖ አዎንታዊ ገጽታ እንዲኖርና በአብይ አህመድ አገዛዝ የተሰራጨውን ፕሮፓጋንዳ እንዲከስም ማድረጉ ተመልክቷል። ከአንድ ሳምንት በፊት የእንግሊዝ ኤምባሲ አንድ ዜጋው መታገቱን ተከትሎ ለፋኖ መዋቅር ደብዳቤ በመጻፍ የታገተው እንግሊዛዊ መለቀቁን ምዕራባውያን ሀገራት በቀጣይ ፋኖን በተመለከተ የሚያራምዱትን አቋም እንዲያጤኑት ማድረጉም ተያይዞ ተገልጿል። አንከር ሚዲያ ከአሜሪካን የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ዴስክ ላይ ከሚሰሩ ኃላፊዎች ጋር ቅርበት ካላቸው ምንጮች ያገኘው መረጃ እንደሚያመለክተው አሜሪካን ፋኖን በተመለከተ ግልጽ የሆነ አቋሟን ይፋ የምታደርግና በአብይ አህመድ ላይ ጫና በመፍጠር እውነተኛ ድርድር እንዲጀመር ልታደርግ አቅዳለች። የፋኖ ኃይሎች አሁን ባላቸው የመዋቅር ክፍተት እውነተኛ ድርድር ለማድረግ የሚያስችላቸውን አቅም እንዳያሳጣቸው ከወዲሁ ከፍተኛ ጥንቃቄ ማድረግ አለባቸው ብለዋል መረጃውን ያደረሱን የአንከር ሚዲያ ምንጮች። ይህ በእንዲህ እንዳለ በተለያዩ የአማራ ቀጠናዎች በፋኖ ኃይሎች የሚካሄደው የህልውና ተጋድሎ ተጠናክሮ መቀጠሉ ተገለጸ። ለአንከር ሚዲያ የሚደርሱ መረጃዎች እንደሚያመለክቱት በስልጠናና በአደረጃጀት እንቅስቃሴዎች ላይ መጠነ ሰፊ ትኩረት በመስጠት ወቅታዊ ስራዎችን እያከናወኑ ያሉት የፋኖ መዋቅሮች በተጓዳኝ በአብይ አህመድ ሰራዊት ላይ ጥቃቶችን በመክፈት ድል እየተቀዳጁ መሆናቸውን ከየቀጠናው ከሚደርሱን መረጃዎች ለማወቅ ተችሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በደሴ ከተማ ዙሪያ ልዩ ስሙ አጥንት መስበሪያና እሁዲት በተባሉ አካባቢዎች በከፈተው ወታደራዊ ጥቃት በአገዛዙ ጦር ካምፕ ላይ ጉዳት ማድረሱን ያስታወቀ ሲሆን ጥቃቱን መቋቋም ያቃተው የአገዛዙ ጥምር ጦር ወደ ኩታበርና ወደ ደሴ መሸሹን ለማወቅ ተችሏል። በሌላ አቅጣጫም በላስታ ሳምኖ ኮር ስር የሚገኘው ተከዜ ክፍለ ጦር በአገዛዙ ሰራዊት ላይ ከጋሸናና ወልዲያ መካከል በምትገኘው ኩል መስክ ከተማ ላይ ቻይና ካምፕ በሚል በሚጠራው ወታደራዊ ምሽግ ጥቃት በመፈጸም በኦራል ተጭኖ ለግዳጅ የተዘጋጀ ዙ 23 እና 4 የዙ 23 ተኳሾችና ኦፕሬተሮችን መደምሰሱን ከዙ በደረሰን መረጃ ላይ ተመልክቷል። የዘውትር ተሳታፊያችን ያለፉትን 2 ቀናት የአውደ ውጊያ መረጃዎችን ሰብስቦ እንዲያቀርብልናል። በምዕራብ ኢትዮጵያ በምዕራብ ጎንደር አካባቢ በመተማ ዮሐንስ ወረዳ ጓንግ ተብሎ በሚጠራው አካባቢ በተደረገው ውጊያ የብልጽግና አገዛዝ ከባድ ሽንፈት እንደደረሰበት መረጃዎች ያመላክታሉ። በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ 4ኛ ቀኑን ባስቆጠረው ከባድ ውጊያ እየተካሄደ የሚገኝ ሲሆን በወረዳው ባለፉት 3 ቀናት በተደረገው ከባድ ውጊያ ለደረሰባቸው የአገዛዙ ወታደር እገዛ ለማድረግ መነሻውን ከምዕራብ አርማጭሆ ማሰሮ ደንብ ያደረገ ተጨማሪ ኃይል ወደ መተማ እየተጓዘ እንዳለ መተማ ወረዳ ልዩ ስሙ ጓንግ ተብሎ በሚጠቀሰው አካባቢ ላይ ሌላ ያልታሰበ ድንገተኛ ጥቃት ተከፍቶባቸው ከፍተኛ ኪሳራ መድረሱን አስታውቋል። በዚህ ድንገተኛ ጥቃት በርካታ የአገዛዙ ጥምር ወታደር ሙትና ቁስለኛ መደረጋቸው ሲነገር ከውጊያ በኋላ አንድ አይሱዙ ኤፍኤስአር ተሽከርካሪ ሙሉ የአገዛዙን ጦር አስክሬን 2 አምቡላንሶች ሙሉ ቁስለኛ ጭኖ ወደ ማሰሮ ደንብ ተወስዷል በማለት የአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳኮር ህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ በዛሬው ውጊያ መይሳው ካሳኮር አጣናዋሴ ክፍለ ጦር ስር የምትገኘው የተካ ብርጌድ አባላት ናቸው በጠላት ላይ በአገዛዙ ጦር ላይ ቅጽበታዊ እርምጃ በመውሰድ ከፍተኛ ጉዳት ማድረሳቸውን ያስታወቁት። ይህ በእንዲህ እንዳለ በዚሁ አካባቢ ሱዳን ድንበር በአገዛዙ ጦርና በፋኖ ኃይሎች መካከል እየተደረገ ባለው ጦርነት በዛሬው ዕለት ከፍተኛ ውጊያ ሲደረግበት የዋለው ደሎሎ ቁጥር 1ና ቁጥር 4 አዲስ ዓለምና ሽመለ ጋራ በተባሉ ቦታዎች አሁንም ውጊያው ተጠናክሮ በአዲስ መልክ የተጀመረ መሆኑና በዚህ ውጊያ መይሳው ካሳ 2ኛ ኮር እያደረገ ባለው ማጥቃት ጓንግና ታጉር በተባሉ ቦታዎች ላይ እንዲሁ ከፍተኛ ጉዳት ማድረሳቸውን አስታውቀዋል። በእነዚህ በሁለት ቦታዎች በተደረገው ውጊያ ከ34 በላይ የአገዛዙ ጦር ሲገደል ከ35 በላይ መቁሰልና በርካታ የወታደራዊ ትጥቆችን መማረክ መቻላቸውንና
በተለይ የእነዚህ ሁለቱ ቁጥር 4 እና ቁጥር 1 እንዲሁም ሽመለ ጋራ ተብሎ የሚጠቀሰው አካባቢ የአገዛዙ ጦር ፈርሶ አካባቢውን ለቆ እየወጣ እንደሆነ አሁን ማምሻውን የደረሰን መረጃ ያመላክታል። ከሰሞኑ የአማራ ፋኖ ህዝባዊ ድርጅት በባህር ዳር ከተማ የፋኖ ኃይሎችን አክማቸዋል ተብለው የተፈረጁ 4 ስፔሻሊስት ሐኪሞች መታሰራቸውን አስታወቀ። ከጥቅምት 24 እስከ ትናንትናው ቀን ድረስ 4 ሐኪሞች መታሰራቸውን ሲገልጹ ዶክተር መኩ ዳምጤ የተባለ ስፔሻሊስት፣ ዶክተር ስመኘው የጠቅላላ ቀዶ ሕክምና ስፔሻሊስት፣ ዶክተር ይበልጣል የነርቭ እና የጭንቅላት ቀዶ ሕክምና ስፔሻሊስት እንዲሁም ዶክተር ዘላለም ስመኝ የተባለ የጠቅላላ ቀዶ ሕክምና ስፔሻሊስትና በሙያው በርካታ ዓመታትን ያገለገለ የፋኖ ኃይሎችን አክማቸዋል በማለት ወደ 8ኛና 9ኛ ፖሊስ ጣቢያ እንዳስገቧቸው ለማወቅ ተችሏል። ነገር ግን የመጀመሪያው ማንኛውም የሕክምና ባለሙያ ትምህርቱን ከተከታተለ በኋላ እጁን አንስቶ ቃል የሚገባው በተማርኩት ሙያ እርዳታን እና እገዛን ፈልጎ ለሚመጣ ማንኛውም ሰብአዊ ፍጡር ዘር፣ ቀለም፣ ጾታ፣ ሃይማኖት ወዘተ ሳልል አገለግላለሁ ብሎ መሆኑ እየታወቀ ለምን በሙያችሁ አገለገላችሁ ተብለው መታሰራቸው በነዋሪዎች ዘንድ ከፍተኛ ድንጋጤ መፍጠሩን ለማወቅ ተችሏል። ይህ በእንዲህ እንዳለ በደቡብ ጎንደር ከጥቅምት 26 ጀምሮ በአንዳ ቤት ከተማ አቅራቢያ በጣም በቅርብ ርቀት ላይ በምትገኝ ሜላት በተባለች ቀበሌ ላይ በ3 ቦታዎች ማለትም ወልዳህና መርጂና ጠንቆት ገብርኤል በተባሉ አካባቢዎች ላይ ከፍተኛ ውጊያ የተቀሰቀሰ ሲሆን የኡባንታ ባተኮር በፈጸመው ማጥቃት ከ25 በላይ የአገዛዙን ጦር መደምሰሳቸውንና በርካታ ቁስለኛ ማድረጋቸውን ገለጹ። ይህ ወሎ አካባቢ በመቄት ወረዳ ገረገራ በተባለች ከተማ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ የአንሻ ክፍለ ጦር ጥቃት በመፈጸም ከ25 በላይ የአገዛዙን ጦር በመግደል 15ቱን ማቁሰላቸውን አስታውቀዋል። የአገዛዝ ጦር ከጋሸና ከተማ በርካታ እግረኛ ሰራዊት ተሰልፎ በ6 ዲሽቃና ሞርተሮች ታግዞ ጥቃት ለመፈጸም የተንቀሳቀሰ ቢሆንም የፋኖ ኃይሎች ከፍተኛ የሆነ የመልሶ ማጥቃት በማድረግ የመጣውን ሰራዊት መተው መበተናቸውን አስታውቀዋል። አሁን ዛሬም ከመሸ ግዳን ወረዳ ሙጃና ወንዳች በተባሉ አካባቢዎች ላይ በፋኖ ኃይሎች ቁጥጥር ስር የሚገኙ ቦታዎችን ለማስለቀቅ ከፍተኛ እንቅስቃሴ ያደረገው የአገዛዙ ጦር አሁንም ሳይሳካለት ተመቶ ወደ ምሽጉ ወደ ጋሸና መመለሱን ገልጸዋል። ይህ በእንዲህ እንዳለ በምስራቅ ጎጃምና በምዕራብ ጎጃም በተለያዩ ወረዳዎች በአገዛዙ ጥምር ጦርና በፋኖ ኃይሎች መካከል አዲስ ውጊያ በትናንትናው ዕለት መቀስቀሱን ለማወቅ ተችሏል። በተለይ በደንበጫና አማኑኤል አጎራባች ወረዳዎች ናቸው። እነዚህ 2 ወረዳዎች በሁለቱ ወረዳዎች ላይ በተመሳሳይ ሰዓት ጥቃት በመፈጸም ከፍተኛ ድል መጎናጸፋቸውን አስታውቀዋል። በተለይ በደንበጫ ወረዳ ዋድና አዲስ ዓለም በተባሉ ከተሞች ላይ በአገዛዙ ጦር ካምፖች ላይ በፈጸሙት ማጥቃት በርካታ የአገዛዙ ጦርና የአድማ ብተና አባላትን መምታታቸውን አስታውቀዋል። የማቻከሏ ወረዳ ማኔር ከተማም እንደዚሁ የፋኖ ኃይሎች ገብተው በከተማዋ ከፍተኛ ድል መጎናጸፋቸውን አስታውቀዋል። በዚሁ አካባቢ በማዕከል ሰሜን ጎጃም በመራዊ ከተማ ውስጥ በሚገኘው የአገዛዙ ጦር ካምፕ ላይ የአማራ ፋኖ ህዝባዊ ድርጅት ቴዎድሮስ የ102ኛ ኮር አካል የሆነችው ሻምበል መማር ጌትነት ሻለቃ እርምጃ በመውሰድ በከተማዋ ላይ በፈጸመችው ማጥቃት ከ20 በላይ የሚኒሻ አባላትና የአድማ ብተና አባላትን መግደላቸውና ከ25 በላይ ማቁሰላቸውን እንዲሁ አስክሬናቸውን ለማንሳት የመከላከያ ሰራዊት ሲመጣ ሁሉንም ማህበረሰብ ወደ የቤቶቻቸው በማስገባት አስክሬኖቻቸውን ማንሳታቸውን ተያይዞ ተገልጿል። በመጨረሻም በአብይ አህመድ መከላከያ ሰራዊት ውስጥ ቁልፍ በሆኑ የመረጃና ዘመቻ መምሪያ ውስጥ የሚሰሩ የአማራ ብሔር ተወላጅ መኮንኖች መታገዳቸው ተገለጸ። በአማራ ክልል አብይ አህመድ የገጠመውን ወታደራዊ ኪሳራ ተከትሎ ነው እግዱ የተላለፈው። በመከላከያ ውስጥ የሚገኙ የአማራ ተወላጅ መስመራዊ መኮንኖች የታገዱባቸው ክፍሎች የመረጃ ማጠናከርና ትንተና፣ ምህንድስና፣ ቃኝ፣ መገናኛና ሎጂስቲክ ውስጥ እንደሆነም ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል።
በተለይም በወሎ ዘመቻ አደም ከፍተኛ ሽንፈት የደረሰበት የአብይ አህመድ አገዛዝ በቅርቡ ባደረገው ግምገማ ለሽንፈቱና አጠቃላይ ኪሳራው በሰራዊቱ ውስጥ በመረጃና ዘመቻ መምሪያዎች ውስጥ የሚሰሩ የአማራ ተወላጅ መኮንኖች የሚጠበቅባቸውን ኃላፊነት ባለመወጣት አሊያም ሆን ብለው በአሻጥር ሰራዊቱን አስመትተውታል የሚል ግምገማ እንደተደረገባቸው ነው ላንከር ሚዲያ በደረሰው መረጃ ላይ ተመለከተው። ለሰራዊቱ የመከላከልም ሆነ የማጥቃት ስትራቴጂ የሚሆኑ መረጃዎችን ከጠላት መሰብሰብ ሲገባቸው ምንም እንዳልሰሩ፣ መልክዓ ምድራዊ ጥናት ባለማካሄድና ሎጂስቲክን ከጠላት ወረዳ ባለማራቅ ፋኖ እንዲማርከው አድርጓል በሚልም እንደተገመገሙ ነው በመረጃው የተገለጸው። ከፍተኛ ቁጣ ውስጥ ያሉትና በዋናነትም የብሔር መስመር በተከተለ መልኩ ግምገማውን እንዲመሩ የተመደቡት ጀነራል መኮንኖች መከላከያ ውስጥ የፋኖ ትልቅ መረብ አለ፣ እሱን ይዘን መከላከያውን ከመፍረስ አንታደገውም ብለው በል ውስጥ ሆነው ከመድረክ ሲናገሩ እንደነበረ የጠቀሱት መረጃውን ያደረሱን ምንጮች በመጨረሻም የተወሰኑ የአማራ ብሔር ተወላጅ መስመራዊ መኮንኖች ላይ እርምጃ እንዲወሰድ በመስማማት ግምገማው መጠናቀቁን ገልጸዋል። እርምጃው ከእስር እስከ ስራ ማገድ የሚደርስ ሲሆን የሚታሰሩት ተለይተው እንደተወሰዱና በአሁኑ ሰዓት የት እንደሚገኙ እንደማይታወቅ ተመልክቷል። ቁልፍ ቦታ ይዘው ይሰሩ የነበሩ ባለማዕረግ አመራሮች ደግሞ የእግድ ትዕዛዝ እንደተሰጣቸው ነው ለማወቅ የተቻለው። ይህንን ግምገማ በመምራት ከሌሎች የኦሮሞ ተወላጅ ጀነራሎች ጋር በመሆን ሲያካሄድ የነበረው ምክትል ኤታማዦር ሹሙ ጀነራል አበባው ታደሰ እንደሆነም ተመልክቷል። ይህ በእንዲህ እንዳለ በቁም እስር ባሉት ሌተናል ጀነራል አሰፋ ቸኮል ምትክ ብርጋዴር ጀነራል ዘውዱ ሰጣርጌ መመደባቸውን አንከር ሚዲያ ያገኘው መረጃ ያመለክታል። ከፋኖ ጥቃት ጋር በተያያዘ በተደጋጋሚ በኦሮሞ ተወላጅ የሰራዊቱ አዛዦች ከፍተኛ ትችት ሲቀርብባቸው የነበረውና በሁለት ዓመቱ ከዋት ጋር በነበረው ጦርነት ወቅት ከአብይ አህመድ ሰራዊት ጎን ተሰልፈው ለነበሩት የአማራ ልዩ ኃይልና ለፋኖ ታጣቂዎች ልዩ ልዩ የጦር መሳሪያዎችን ድጋፍ አድርገዋል ተብለው በየጊዜው የሚወቀሱት ሌተናል ጀነራል አሰፋ ቸኮል በመጨረሻም በቁም እስር እንዲሆኑ የተደረገ ሲሆን ይመሩት የነበረው የጦር ክፍል ሰሞኑን ለብርጋዴር ጀነራል ዘውዱ ሰጣርጌ መሰጠቱን ነው ያገኘነው መረጃ የሚያመለክተው። አብይ አህመድ የአማራ ተወላጅ ጀነራል መኮንኖችን በጡረታና